መመሳሰል ይሁን ምን ይሁን አላውቅም፣ ግን እናንተ ዘመድማማቾች አይደለንም። ከሷ ጋር ነው ከኔ ጋር የምታወራው። ባለፈው ለተፈጠረው ነገር እንድናወራ ነው እኮ የምናወራው። እሷ ባለችበት አይደለም። እናንተ ማለት በተፈጠረው ነገር እሷ አይመለከታትም። እሺ ተረዳ። ስለዚህ እሷ ከሄደሽ ነው ካንተ ጋር ላወራ የምችለው። ተፈጠረውን ነገር ነግሮኝ ነበር። እኛሱ ያክስት ልጆች ነን ምናምን አለና እሱ ላይም እየተፈጠረ ያለውን ነገር እያየሁኝ ነበር። ገባሽ? ራሱ ላይ ያደረገውን ነገር ታውቂያለሽ። አንቺ አልተጎዳሽም እያልኩኝ አይደለም እዚህ ጋር እና እኔ ምንድነው ታዲያ እኮ ይልሽ አሁን ይልሽ እነሱ ናቸው እና አንቺ አብረን እንሆን አይፈልጉም። እሷ ከሄደች ነው እናወራለን። አላዘንም ቤቱን ግዴለም ያለነው። ሰላም ውድ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? ትንሽ በዚህ በኩል አሞኛል። አይ ቲንክ ባለፈው እነሱ ቪዲዮ ሰርተው ነበረ። በሱ ምክንያት ነው ይሄን ሻርፕ ያደረኩበት። ሰው እንደዚህ ስር እንትን እንዳይላችሁ እንዳይደብራችሁ ብዬ ነው። እሷን ብዙ እንጃ ያሻል ሌላ ቦታ የምታውቋት ትችላላችሁ። የረዥም ጊዜ ጓደኛችን ናት እና አሁን አጋጣሚ የዛለት ልጠይቀኝ መታ ነበርና እሱን አይታችሁ ብዙዎቻችሁም ብዙ ነገር ብላችኋል። እሷንም ደግሞ የተናገራችሁ አላችሁ። ያው ቃልዬም ደግሞ የመጣችበት ሌላ ነገር ነው የሚመስለው። በርግጥ ብቻ እኛ ግራ ገብቶኛል። ሰው ይሄን ማስረዳት ይሄን ያልክል ድረስ ማስረዳትም አልነበረብኝም። ምክንያቱም እንደምታውቁት ያው እኔና ቃልዬ ያው የአክስትማማቾች ልጆች እኔ ያጎታቸው ልጅ ነኝና በሱን ነገር በደንብ አይታችኋል። ሰው አሁን በሱ የተነሳ ብዙ ነገር ተፈጥሯል። ያው እኔም ባረኩት ነገር ትንሽ እኔም ያው እንደምታውቁት ሚዲያ ላይ እና መውጣት ብዙ ጊዜ አልወድም፣ ግን ደግሞ ይሄ ነገር ተፈጠረና ወደ ሚዲያ መውጣት ነበረባቸው መሰለኝ። ፓፒም ያው እንደምታውቁት ችኩል ይላል ነገሮችን እሱ ሄዶ ብቻ የሆነ ነገር ነግሯችኋል። ብቻ ለእናንተም ሰው ቃል ይሄም አይታ እና ደግሞ አሁን ያመጣችው ነገር አላውቅም እንደምን እንደዚህ እንደምትለኝ። ከዚህ በፊት የነበረው ነገር ላይ የአክስቶቿ ልጆች ቤባና ብርክቲ እንትን እያሉ ነበረ። የማይሆን ነገር ነበር እያደረጉ የነበሩት። እኔና እሷ እንድንጣላ በጣም ፈልገው ነበረ ያው እንደምታውቁት እና ያነሱት ምክንያት ነበረ። እሱም ምክንያት ያልተዋጠልኝ ነበር። አሁን ቃልዬ ደግሞ የምትለኝ ነገር አለ ምናምን ግራ ስለገባኝ ነው። ሰው ዛሬ እንግዲህ እሷም ባለፈው አብራኝ ነበረች። ስለዚህ እስቲ በደንብ ስለራስሽ ንገሪያቸው ነው የተፈጠረውን ነገር እናወራ። እሺ ያው እኔን ታቁኝ ይሆናል ከዚህ በፊት እና ባለፈው ቪዲዮ ትንሽ ያለ መግባባት ተፈጥሯል። እንደዛ ሆና ስትመጣ ያው እንግዲህ እኔ ምንም አይደለም ልጠይቀው ነው የመጣሁት፣ ግን ያለውን ነገር እንዳለ ስለማቅ እሷ ጋር ያለውንም ነገር እሱ ጋር ያለውንም ነገር አውቃለሁ። ማለት የተፈጠረውን ነገር በምን እንደተለያዩ ምናምን ስለማቅ እዛ ጋር መጣ እንደዛ ስትሆን ይሄ ልጅ ታሟል፣ ህመሙን አላስቀደመችም። ዝም ብላ የታያት የኔ መቀመጥና የኔ ማንነት ነበር ያስጨነቃት። እንደዛ ሊሆን አይገባም። ማለት እዚህ ጋር የአክስቱ ልጅ እስከሆነች ድረስ ያው እኔና እሱ ምንም የለንም፣ ግን የአክስቱ ልጅ እስከሆነች ድረስ እንዴት ነው መሆን ያለበት? እንደዚህ መጫንም አልነበረባትም። ማናት ምናምን የእሱ ህመም ነው ሊያስጨንቃት የሚገባው የነበረው። ያለበትን ነገር እንግዲህ አይታችኋል። በጣም ከባድ ነው። እዚህ ጋር እንዲሁም እንደዚህ ቆሞ ራሱ እንትን ማለቱ ተመስገን ነው ለኛና ምን ፈልጋ እንደሆነ አላውቅም። አሁንም አልገባኝም። እያለች ያለችው ነገር ግራ የሚያጋባ ነገር ነው። መጀመሪያ እንደዛ ከዛ አሁን ደግሞ የአክስትማማቾች ተቻለንም አጣርቻለሁ ምናምን እያለች ነው ያለችው። ግን በቃ እንዴት ነው እሱንም ግራ ማጋባት ነው ያዘችው። አልገባንም ብቻ እንዴት እንደሆነ እያሰበች ያለችው ነገር ማለት ነው። ስለዚህ ምን ማድረግ እንዳለብን እኛም ግራ ገብቶን ነውና እሷም የነበረችበት ነገር ትንሽ በእርግጥ ያው ቃልዬ የነበረችበት ነገር ጥሩ አልነበረም። እረዳታለሁ ከእሷ አንጻር እና ልትረዳኝም ፈቃደኛ አልነበረችም። የዛን ቀን ደግሞ አጋጣሚ ትንሽ እኔም ማውራት ከብዶኝ ነበረ፣ ትንሽ አንገቴ አካባቢ ስለሆነ አሁንም መዋጥ እየከበደኝ ነው ማውራችሁ። ያው ትንሽም ቢሆን ማውራት ስለምችል ብዬ ነው። ምንድነው ያው የአክስቶቿ ልጆች በፈጠሩት ነገር እኔና እሷ በጣም የማይሆን ነገር ውስጥ እየገባን ነው እና አሁን እሷም ያለችበት ነገር አላውቅም እንደሆነ ብቻ እናወራ ብያታለሁ። የተፈጠረውን ነገር በደንብ እንድታስረዳኝ ነው የጠራኋት።
ከሱ በላይ ደግሞ እዚህ ጋር እኔና እሷ ባለፈው ያየችውን ነገር እኛም ማስረዳት ስላለብን ብለን ነው አብሬያት ከሷ ጋር የመጣሁት። ስለዚህ ያው እናንተም ይሄን ነገር ሰምታችሁ ወደም ባይታችሁ ነገሮችን ያው እንዳትፈርዱ በሚል ነው እና ቪዲዮ የሚከፈት ነው። ስለዚህ ተምጣ እሷ የምትለውን ነገር ሰምተን ደግሞ እኛም ደግሞ እሷንም ላስተዋውቃቸው ነው። ያው ስለተጣሉ በእኔ ምክንያት ስለተጣሉ እንትን እንዲሉ ብዬ ነው። ለማንኛውም እኔም ትንሽ ነፋስ ስለሚያስቸግረኝ እንጠብቃትና አይሻልም? ሻርፑን አድርግበት ብቻ እንጠብቃትና የሚፈጠረውን አብረን እናያለን። ብቻ ትምጣና እሷ የምናወራ ሻርፑን አድርግበት አንድ ላይ ለግን አሁን እኮ ልጠጡ ቀንሷል ምናምን እንደዛማ ቢሆንማ ፊት የተጣመው ብታዩት ፋሚሊዎች ጥሩ ነበር። ኧረ ተው እንደዛ ተሆኖማ እንትን አይባልም። በጣም ነበር የሚያስጠላው፣ ያስፈራ ነበር። ኧረ እንኳን ተረፈ። ሰላም ነው? ደህና ነኝ ኪያ። ከሰው ጋር ነው ከኔ ጋር የምታወራው? ተረጋጊ። እኔ እናንተ እንድናወራ አይደል የጠራኸኝ? እሷን ጠርተህ አይደለም እኔ እናንተ የምናወራው። እሺ እኔ ማውራት የከበደኝ ነው አይደል? እንደ ቦርሳ በቀያየርኩ ቁጥር እኔ ከዛችም ሴት ጋር መጣላት የለብኝም። ገባክ አይደል? በስርዓት እኔ እናንተ እናወራለን። አዎ እኔ ማንነቴን ሳታውቂ አትናገሪ። እኔ እናንተ እናወራ እኮ ማንነቴን ሳታውቂ ተረጋጊ። ቆይ እሺ ነይ እሷ ሄዳ ነው እንጂ አንዴ ቪዲዮ ከፍቻለሁ። ቪዲዮውን እያየሽ ታለግሽ እንትን አይደለም። ቆይ እሺ ተረጋጊያ። ምንድን ነው የምረጋጋው? ኪያ እሷን ይዘህ መተክ አይደለም እሷ ናት በይ እንዴ። ስለ ሰው ማንነት ሳታውቂ ዝም ብለሽ አታውሪ። በጣም ትዕግስት እያወራሁሽ ነው። ታውቂኛለሽ አታውቂኝም አይደል? ላስረዳ ልናወራሽ ነው የመጣው። ሰው ማዳመጥ ቀጥረሃል ባይዘው ማለት ማዳመጥ ነው ያለብሽ። ሻንቺ ዲናን ያልደመጣ ተረጋጊ። አንቺ ስላልሽኝም አይደለም ማዳመጥ። ተረጋጊ። መጀመሪያ ነው ከማውራት ስለከበደኝ ያለውን ነገር ከተጋኘ እንድታወሪ ብዬ ነው። እስከዛሬ ድረስ እያስገባን ነበር እንድናወራ አይደለም። ቆይ ተረጋጊ። ባለፈው ለተፈጠረው ነገር እንድናወራ ነው እኮ የምናወራው። እሷ ባለችበት አይደለም እኔ እናንተ ማለት በተፈጠረው ነገር እሷ አይመለከታትም። እሺ ተረጋጊ። ስለዚህ እሷ ከሄደች ነው ካንተ ጋር ላወራ የምችለው። እሷን ከሄደች ነው እናወራለን። አለበለዚያ ግን የምናወራው። እሺ ቆይ ተረጋጊ። ቆይ አንዴ ነይ። ምንም ያረጋጋኝ ነገር የለም። እስኪ አይደል እሷ ትሄድ እኔ እናንተ እናወራለን። አሞኛል። ተረጋግተን አንዴ እናውራ። በማታውቂው ነገር ነው እያወራሽ ያለሽው። በማታውቂው ነገር እኮ ተረጋጊ እኮ። እንዲህ ሆነሽ እንዴት ነው የምናወራው? ምን ሆንኩኝ ነው ያልከኝ? መጣሁኝ አይደል? እሺ ቪዲዮ ከፍተናል። እሺ አይደለም በማውራት ነው የመጣሽ። የመጣሽበትን ፐርፐዝ እንትን ብለሽ ነው መሄድ ያለብሽ። ተረጋጊ። በጣም በትዕግስት ነው እያወራሁሽ ያለሁት። ምን እንድትል ነገራት። ኧረ በእናትሽ እራስሽ ዝም በይ። እንዴ ምን ሆነሽ ነው? ያምሻል። ሰው ሊያስረዳሽ ሲሞክር እንትን በይ። እሷ የድሮ ጓደኛችን ናት። ፓፒም ጓደኛ ናት። እኛም ጓደኛ ናት። ዛሬ ጓደኛዎች፣ ትናንት ፍቅረኛ፣ ዛሬ ጓደኛ። በጣም ደስ ይላል። ፍቅረኛ አንቺ ነሽ እኮ አይደለም። ተረጋጊና ላወራሽ። የምረጋጋው እሷ ትሄድና እኔ እናንተ እናወራለን። ገባህ? አንደኛ ነገር ይኸውልሽ፣ እኔና አንቺ ማለት በተፈጠረው ነገር ይኸውልሽ፣ እሷ አይመለከታትም። ገብቶሻል እኮ አይመለከታትም። እሷ እዚህ ጋር መምጣቱ ለምን አስፈለገ? ተረጋጊ። አንድ ሁለተኛ፣ ባለፈው ለተፈጠረው ነገር ያለውን ነገር ልናስረዳሽ ነው የመጣነው እና ደግሞ ምንድነው ታስረዳኝ? ያ ነገር አታርዘ ምንድነው ታስረዳኝ ማለት እኔ ምን አይነት ስሜት ውስጥኝ አንተ ጋር እንደመጣኝ ማለት እኔ እንደዚህ አይነት ነገር ታውቃለሽ ነበር። አንቺ ይኸውልሽ አሁን ያለሽበት ነገር ውሸት ነው። ያክስቶችሽ ልጆች የሚሉ ሌላ፣ አንቺ የምትይ ሌላ። ምንድነው ሰልክ ሲጀመር እኮ እኔ ስለ ዘመድ ምናምን የሚባለው ነገር ያመጣኸው እኮ አንተ ነህ። ኦኬና እኔ እኮ ይሄን ነገር ይሄን ያረጋገጥኩት ካክስትሽ ግን ተነስቼ አይደል ያረጋገጥኩት እኮና ታዲያ እና እኔ ምንድነው ታዲያ እኮ ይኸውልሽ አሁን ይኸውልሽ እነሱ ናቸው እና አንቺ አብረን እንሆን አይፈልጉም። የታወቀ ነው። ሲጀመር እኔ ሁለተኛ ወንድምሽ አይፈልግም አይደለ? ሁለተኛ ነገር ደግሞ እነሱ ናቸው የነገሩኝ። ለማረጋገጥ ያልኩኝ ከነሱ ጋር ነው፣ አረጋግጫለሁ አይደል? አንቺ ደግሞ መተሽ አይደለም ያክስት መስሎሽ አይደለም እንትኛለሽ። ማረጋገጥ ባለብኝ መንገድ አረጋግጫለሁ። እኔ እናንተ ምንም አይነት ዝምድና የለንም እኮ። ታዲያ እሱን ለማስረዳት የመጣሽበት ሰዓትና እሷ ደግሞ እንደዛ የተፈጠረበት ሰዓት እሱን ለማስረዳት እዚህ ላይ ተኝታ ውይሽ ምን ላድርግልክ እያለች የነበረች ኖርማል ፍቅረኛ ሳትሆን ጓደኛ እንቅልፍ እምቢ ስላለኝ እዚህ ጋር አስተኛችኝ ተናግረዋለች እኮ ኪያ ፍቅረኛው ነኝ ብላችሁ አሁን እዚህ ጋር ለማስተባበል ይኸውልሽ የእኔ ቆንጆ ተረጋጊና ስሚ። እኔ ይኸውልሽ በጣም የረጅም ጊዜ ጓደኛሞች ነን። እዚህ አይደለም እኛ ጓደኝነታችን ገባሽ?
ጓደኛ ሙስሊም መታመሙስ መልስ ሰማን የመጣው እንጂ እዚህም አልነበርኩም። እንደዛ ይሁን ስትመጪ ደግሞ መመለስ ያለብኝ ነው ለስኩልሽ ገባሽ። የተፈጠረውን ነገር ነግሮኝ ነበር እና ሻክስ ልጆች ነው ምናምን ነው እሱ ላይም እየተፈጠረ ያለውን ነገር እያየሁኝ ነበር ገባሽ። ራሱ ላይ ያደረገውን ነገር ታውቂያለሽ። አንቺ አልተጎዳሽም እያልኩኝ አይደለም እዚህ ግን በሰዓቱ እንደዛ ስትይ እንዴ እቺ ልጅ የሴት መቀመጧ ነው እንደሚያሳስባት የሱ እዚህ ጋር መታመሙ ራሱ ላይ ያደረገው ነገር ምናምን ሳያሳስባት እንዴት እንደዛ ትላለሽ ብዬ ነው እንጂ መልስ የመለስኩልሽ እኔ ምንም ሆኜ አይደለም። የኪያ ገባሽ። እኔ ጓደኛው ብቻ ነኝ። ሻን ጓደኛ ብቻ ነው። አሁን ምን ትሬን ይፈልኩ ኪያ አሁን እዚህ ጋር ስለሌለኮ ባለፈው ያልሽው ሀሳብ አንቺ ትክክል አይደለም። በማይሆን ነገር እኔና አንቺ ድጋሚ እንትን ማለት የለብንም፣ መጎዳዳት የለብንም። ገብቶሻል አይደል? አልገባኝ። ግልጽ መጎዳዳት የለብንም እኮ መጎዳዳት የሚባለው ነገር ምኑ ጋር በማይሆን ነገር በቃ አንቺ አክስቴ ልጅ ነሽ እኮ አይደል? አይደለንም። በኬት ታውቀሽ ነው ደግሞ እንደዚህ የምትይኝ? እነሱ ያረጋግጡልኛል። ልጅ ትነግራኛለች እኮ ሲጀምር ትናንትና እኮ ላስረዳህ ሞክሬያለሁ አይደል? ላስረዳህ ስሞክር ግን አንተ ልታዳምጠኝ ፈቃደኛ አልነበርም። ወይ ጉድ! እንዴት እንደዛ ሞኝ እንዳዳምጥሽ ትጠብቂያለሽ? አሁንም እኮ ሞሮሽ እኮ የግዴን እኮ እንዴ አሁንም እኮ የተፈጠረው ነገር ላስረዳሽ ስለፈለኩ ነው። አንቺ ጋር ያለው ነገር እንትን እንደማለት ስለፈለኩ ነው። እኔ አንቺ አክስተማማሽሽ ነው። እንዴት ነው ማለት ነገር አይደለም ኪያ አይደለም። እኔ እንግባ እያልኩ አይደለም ኪያ። ቢሆን ኖሮ እኮ እኔ እዚህ ጋር መጥቼ ካንተ ጋር ራሴ ማዋረድበት ምን ምክንያት ሊኖረኝ አይችልም። ገባህ አይደል? እሺ በምን አረጋግጠሽ ነው አንቺ ደስ ይላል? ብሪክቲ ናት አይደል ያለችክ? ብሪክቲ ሁሉንም ነገር ጠየቅኳት። እንዴ ማን ያለሽ? ሁሉንም ነገር አጣራሁ። ብሪክቲ በዘመድ ሙሉ ጠየቅኩኝ። ይኸውልህ ኪያ እኔ ብሪክቲ አንደኛ ነገር ያ ነገር ከማን የሰማችሁ ብሎ ሙሉ ነገር አጣራቻለሁ። ሳጣራም ደግሞ በስም መመሳሰል ይሁን ምን ይሁን አላውቅም፣ ግን እኔ እናንተ ዘመድማማቾች አይደለንም ኪያ። እኔ ራሴን ፋሚሊዎች አላውቅም፣ ቤተሰቦቼን አላውቅም። እንዴ ሳላጣራም እዚህ ጋር ወጪ መጥቼ ኪያ እኔ እናንተ ዘመድማማቾች ነን አይደለንም ብዬ ልነግርህ አልኩኝ። ገባህ አይደለ? ማረጋገጥ የለብኝ። አንተ በተጎዳው ልክ እኔ በጣም ተጎድቻለሁ ኪያ። አንተ ማጣት ለኔ በጣም ቀላል ነገር አይደለም። ገባህ አይደለ? አንተ ማጣት ምን ያህል እንደጎዳኝ እኔና ፈጣሪ ነኝ የምናውቀው እኮ። አሁን እሱ ይሄ መታረቃችሁን ሳይፈልገው ቀርቶ ወይ ደግሞ በመጣላታችሁ ደስተኛ ሆኖ ምናምን ነው የሚመስልሽ? አይደለም። ግን በቃ በዙሪያሽ ያሉ ሰዎች ናቸው ሊያጣላችሁ እየሞከሩ ያሉት። ገባሽ እንጂ ሳይፈልግ ላን የሚችለው እኔና በእኔና ስማር ማን ሊገባ የሚችለው ማበረክቲና ግልጽ እኮ ነው። ቤባ ነው። እኔ ግልጽ እኮ ነው ማለት መጥቶ እንደዚህ ዘመዳሞች ናችሁ እስከመባል ድረስ ምንም እኮ እንትን የለውም። ገባሽ እንጂ እዚህ ጋር እሱ ሳይፈልግሽ ቀርቶ ወይ ሳይወድሽ ምናምን ቀርቶ እኮ አይደለም። እና በዙሪያሽ ያለው ሰው ነው ገባሽ እንድትጣሉም እያደረገ ያለው። እኔ እንዴት ልበልሽ አትግዱት እየመጣችሁ ልጁ ደህና እያገገመ ነው የምፈልግ ነው የሚመስለው። እኔ እሱን አላውቅም፣ ግን እያገገመ ነው ያለው። እየመጣሽ ድጋሚ ልጁን እንትን አትበሉት። ለምን እኛ ጤነኛ እንዲሆን ነው የምንፈልገው። እኔ በሽተኛ እንዲሆን ነው የምፈልገው። እኔ ወይም ተጎድቻለሁ። አንቺ ከመታስረዳሽ ቀለሽ እኔ ለሱ በደንብ አስብልታለሁ። ገባሽ አይደል? አዎ፣ ግን ሴት ልጅ ነሽ ሳልረዳሽ ቀርቼ ምናምን አይደለም። ግን ልጁን እየመጣሽ የሆነ ልክ ሊያገግም ሲል መታችሁ እንተንተንታል ሊያገግም። አይ አንቺ ለምን ለሌላ ነገር አስበሽ ነው ልጁን እንደዚህ አምሮ የሞላሽ ያለሽ? አንቺ የት ነው የማውቀው ነው እሱ። እኔ መቼም ተዋውቁ ዛሬ ታንቺ የት ነው የማውቀው? እና እንደዛ ነገር ባስብ ድሮ አስብ ነበር። ገባሽ? አሁን ላይ ማለት ለኔ እያስረዳሁሽ ነው፣ ማንነቴን እያስረዳሁሽ ነው። እኔ እዚህ ጋር እንደ ትልቅ ሰው ማለት ቀስ ብዬ እያወራሁ እኮ ማንነቴን ሳስረዳሽ አንቺ ወደ ሌላ ነገር ለምን ትጠመዝዣለሽ? አይደለም አሁን እዚህ ጋር እኮ ለኔ እና እሱ ሶሉሽን ከመፈለግ ይልቅ እኔ እና እሱ እንድንለያይ ነው እያደረግሽ ነው። አይደለም ዙሪያሽ ያሉ ሰዎችን እየጎዳሽ ነው። አኩ ዙሪያሽ እየታመመ ነው ይሄ ልጅ፣ ህመሙ እያሳሰበሽ አይደለም። ሴት ያስክ ምናምን ነው እያልሻለሽ። ረጋ ብለሽ ማናት ላይክ ተሻለ ሆይ ነው እንጂ ማለት እኔ መጣሁትኝ እኮ አይደል እንደ ይሄ ልጅ ግን በቃ ሌላ ነገር ውስጥ ከተትሽው ነገሩ ይሄን ነገር እናስረዳሽ ስለነበር ይሄን ላስረዳሽ ነው የመጣ። እኔ ምንም አይደለሁም። ገባለቅ አሁን ኪያ አንድ ዝምበይና ኪያ እንድትመልስልኝ የሚፈልገው ነገር አሁንም ሪስፔክት ይኑርሽ ለሰው። አንዴ ዝም በይ እኮ ሪስፔክት ይኑርሽ፣ አክብሪ ሰው። ተረጋግተሽ አንዴ ዝም በይ እና እሱ አንዴ እናውራሽ። ማውራት እሱ ነው ማውራት። እኔን ዝም በይ ማለት ግን አትችይም። እኔ ኪያ ጨርስሽ ከሷ ጋር ነው ቆይልሽ በቃ ሰው ሪስፔክት እንዴ ምንድነው? እንደዚህ ማድረግ የለባትም። እያስረዳኋት ነው ማንነቴን። እንደዚህ ማድረግ አለባት ብዬ አላስብም። እየነገርኳት ነው። ቢመለሱ ነው እኔ የምፈልገው። ሳይፈልጋት ቀርቶ ምናምን አይደለም። ግን ልጁን እያያችሁት ነው ያለበትን ሁኔታ። እንደዛም ሆኖ አሁንም እያሳሰባት ያለው ከኔ ጋር መቆሙ ከሷ ጋር ጨርስ ምናምን ነው የምትለው። እንዴት ነው መታመሙ እያሳሰባት አይደለም። እኔ እንጃ እንዴት እንደሆነ አላውቅም። ያው የሷንም ጉዳት ከጎን ሆነን አላየንም። ይዝጋ ብቻ
ባንቺ ልንከፋኝ ነገርሽ ነው ያሳዘነኝ ማመንሽ ነው